እኔ አንተን ታምኜ ኧረ ምን ሆኜ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ ከታላላቆች አለቆች ጋራ ፊት ለፊት ቆሜ ስምህን ላነሳ። ኢየሱስ ጌታ ነው። ለጌታ ከፍ ያለ እልልታ ጭብጨባ። ኢየሱስ ጌታ ነው። ክብር ለጌቶች ጌታ ለኢየሱስ ይሁን። ዛሬ መንፈስ ቅዱስ አንድ ነገር ነግሮኛል። አረ ኢየሱስ ጌታ ማዳባዲያባ ኢየሱስ ጌታ። እግዚአብሔር ጉዳያችን ነው። እግዚአብሔር ራሱ ጉዳያችን ነው። ሃሌሉያ። እስቲ ከእግዚአብሔር መገኘት ጋር መጓዝ በሉ። ከህልውናው ጋር መቆየት። ሃሌሉያ። የኔ ዓለም በሉ፣ የኔ መኖሪያ እኔ የተሰራውበት በሉ እግዚአብሔር መገኘት ይባላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር እንደዚህ ብሎኛል። ዛሬ ቃል ኪዳን አድሳለሁ ብለኝ። ዛሬ ቃል ኪዳን አድሳለሁ፣ መሰዊያን አድሳለሁ ብሎኝ። የጸሎት መሰዊያዎች ይታደሳሉ። የእግዚአብሔር ፍቅር በውስጣችሁ ይታደሳል። የእግዚአብሔር ፍቅር በልባችሁ ይታደሳል። ኢየሱስ ጌታ ነው። አሜን። እግዚአብሔርን ለኛ ያለው ፍቅር አይደለም የሚታደሰው። እግዚአብሔር ለኛ ያለው ፍቅር አይደለም የሚታደሰው። እግዚአብሔር ለኛ ያለው ፍቅር ውስጥ መለዋወጥ የለም። እኛ ከእግዚአብሔር ጋር ያለን ፍቅር፣ ለእግዚአብሔር ፍቅር የምንመልሰው ምላሽ ዛሬ ይታደሳል። አሜን በሉ። ኢየሱስ ክርስቶስ ጌታ። እስቲ እግዚአብሔር መገኘት በሉ። ራባዲያ ቦስ አሜን። በፊቱ አለቅሳል፣ በፊቱ ጫወታል፣ በፊቱ ዘላለሁ፣ በፊቱ የፍቅር ቋንቋ አወራለሁ። ራ ኢየሱስ ጌታ ነው። ማጋዳ ባህዲያ ቦስ ዲካታላማንዴ ረባሃዲ ገደቦሽ። ራ ኢየሱስ ጌታ ነው። ከዚህ በኋላ በምትቆሙበት በምትገኙበት ቦታ ሁሉ ከእግዚአብሔር ፕሬዘንስ ውጪ ራሳችሁን አታገኙት። ዜኬዲ ጋላኮስታባ አሜን በሉ። እስቲ እንዲህ በሉ። ዛሬ ፍለጋዬን ሁሉ በፍላጎቱ ቀይራለሁ። አያዬ ሻባካዳ ባዶሽ አታንዳ ባርከዳ ኢየሱስ ጌታ ነው። አሜን። በሕይወታችሁ አንድ ነገር እርግጠኛ ሆኑ። በሕይወታችሁ አንድ ነገር እርግጠኛ ሆኑ። ኢየሱስ ጌታ ነው። ከእግዚአብሔር መገኘት የተሻለ በሕይወታችሁ የተመረጠ ስጦታ የለም። ከእግዚአብሔር ፕሬዘንስ የተሻለ ከመንፈስ ቅዱስ ሐልወት የተሻለ በሕይወታችሁ አስፈላጊ ነገር የለም። በሕይወታችን ትልቁና አስፈላጊ ዋናው ነገር እግዚአብሔር። ሃሌሉያ። እግዚአብሔር በነገራችን ላይ ከሱ ውጪ እኛን ማየት አይፈልግም። አሜን ብሉ። እኛም ከሱ ውጪ ራሳችንን ማየት አንችልም። ምክንያቱም የለም፣ ሙት ነኝ። ሃሌሉያ። ጌታ ኢየሱስ ክርስቶስ እንደዚህ አላቸው ደቀ መዛሙርቶችን፣ የእግዚአብሔር መንፈስ እስኪመጣ ድረስ በኢየሩሳሌም ቆዩ። መንፈስ ቅዱስን ከአብ ዘንድ የእግዚአብሔር ተስፋ የሆነውን ያንን የተስፋውን ቃል ከአብ ዘንድ ተቀብዬ እልክላችኋለሁ። አሜን። እሱ ሲመጣ ሃሌሉያ። እሱ ሲመጣ ሃሌሉያ ከኔ ጋር ያስተዋውቃቸዋል። እሱ ሲመጣ ስለ እኔ አታወሩም፣ እኔን ትኖሩኛላችሁ አለ። ባሱን ካና ማካዳባሻ ካራባስ ኢየሱስ ጌታ። እስቲ በሉ መንፈስ ቅዱስ ከሞን መንፈስ ቅዱስ እግዚአብሔርን አያስወራም፣ ያስኖራል።
ሃሌሉያ። እግዚአብሔርን መኖር የምትጀምሩት አሜን። እግዚአብሔርን ፕራክቲካሊ በላይፋችሁ የምታውቁት በመንፈስ ቅዱስ ብቻ ነው። አረ ኢየሱስ ጌታ ነው። ዚቢጋና ሆስከባ ዳፓሌ ኮራዳ ዛሬ እግዚአብሔር በህይወታችሁ ልምምድ ይሆናል። ልምምድ ስላችሁ ይሄ መላመድ ሳይሆን ኢየሱስ ጌታን ላይፍ ስታይላችን ይሆናል። የኑሮ ዘይቤያችን ይሆናል። የህይወት ቋንቋችን ይሆናል። ክብር ለኢየሱስ ይሁን እና እሱን እስኪመጣ ጠብቁ አላቸው። ሃሌሉያ። ያለ እርሱ ያለ መንፈስ ቅዱስ የምትጓዙበት ጉዞ፣ ያለ መንፈስ ቅዱስ ቅባት የምትሄዱበት ጉዞ አለ። አረ ኢየሱስ ጌታ ንግግር እንጂ ህይወት አይሆንም አላቸው። ስለዚህ አለ መንፈስ ቅዱስ በመጣ ጊዜ አለ አሜን ሃሌሉያ ከህይወት ጋር ያስታውቃቸዋል። ህይወትን እንድትኖሩት ያደርጋቸዋል። ህይወትን እንድትገልጡት ያደርጋቸዋል። ወይም በሌላ አማርኛ እግዚአብሔር በህይወታችሁ ኤክስፒሪየንስ ታደርጉታላችሁ፣ ትለማመዱታላችሁ፣ ትነኩታላችሁ አላችሁ። እርግጠኛ ሁኑ አላችሁ። በፍጹም ከኢየሩሳሌም አትወጡ። 3 ዓመት ተኩል አስተምሬያቸዋለሁ አውቃለሁ፣ ግን እንዳትወጡ። ምክንያቱም 3 ዓመት ተኩል ያስተማርኳችሁ ትምህርት ራሱ ህያው የሚሆነው እሱ ሲመጣ ነው። ሃሌሉያ። የሰማችሁት ቃል ህይወት መንፈስ እንደሆነ በህይወታችሁ መለማመድ የምትጀምሩት በመንፈስ ቅዱስ መምጣት ነው። ሃሌሉያ። እርሱ በመጣ ጊዜ አለ ወደ እውነት ሁሉ ይመራችኋል። አሜን። ወደ ሃይማኖት ይመራችኋል አላለም። ኧረ ኢየሱስ ጌታ ወደ ተዋዊ ልምምድ ይመራችኋል አለ። ወደ እውነት ወደ ትሩስ ወደ እኔ ይመራችኋል። ከኔ ጋር ያስተዋውቃችኋል። ከኔ ጋር ያጣብቃችኋል። ሄይ ኧረ ኢየሱስ ጌታ ሄይ እግዚአብሔር ከራሱ ጋር ያስተዋውቃችሁ። እግዚአብሔር ከራሱ ጋር ያስተዋውቃችሁ። መጽሐፍ ቅዱስ ሲናገር ያዕቆብ እንደዚህ አለ፣ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች። ወዳጆች እግዚአብሔርን ካያችሁ ከእግዚአብሔር ጋር ስትተዋወቁ ድናችሁ ነው የምትቀሩት። ነፍሳችሁ ድና ትቀራለች። ቢዝነሳችሁ ድኖ ይቀራል። ስራችሁ ድኖ ይቀራል። መንገዳችሁ ድኖ ይቀራል። ፕሮግራማችሁ ድኖ ይቀራል። እግዚአብሔርን ፊት ለፊት አየሁት። እግዚአብሔር ከቤተ ክርስቲያን ውስጥ መንፈስ ቅዱስን የቀየረብንን ልምምዶች ያስወግደው። ማናሁስ አዳባ መገኘቱን የለወጠብን የትኛውንም ወሬዎች ከህይወታችን ይንቀለው። እስቲ በሉ መንፈስ ቅዱስ ህልውናዬ ነው በሉ። አሜን ሃሌሉያ። ሰው ኢየሱስ ጌታ የኔ ደም ስር የሚሰራው በሱ ነው። እያንዳንዱ ዝውውር የሚሰራው በሱ ነው። አንድ ሰው ጮህ አሜን ይበል። ሰውነቴ እንኳን በነገራችን ላይ ሰው መሆን የሚያምረው በሱ ነው። ምክንያቱም ሰው የተፈጠረው በእግዚአብሔር ፕሬዘንስ ውስጥ ለመኖር ስለሆነ። አያችሁ ክብሩ ሰው እንደ እንስሳ ሆነ የሚባለው ሰው ከእግዚአብሔር ፕሬዘንስ ሲርቅ ነው እንደ እንስሳ መኖር የሚጀምረው። የክብሩ ሰው እንደ እንስሳ ሆነ ይላል። በመገኘቱ ውስጥ ራስን ታገኘዋል። አንድ ሰው በሉ መገኘቱ በሉ ራሴን የማገኝበት ስፍራ ነው። ወዳጆች ራሳችሁን እንኳን የምታገኙት በእግዚአብሔር መገኘት ውስጥ። ትክክለኛው ታረቀኝ ያለው በእግዚአብሔር ፕሬዘንስ ውስጥ ብቻ ነው። ትክክለኛው አንተ ያንተን ስም ጥሩ፣ ትክክለኛው አንቺነትሽ ያለው በእግዚአብሔር መገኘት ውስጥ። አለበለዚያ ከመገኘቱ ውጪ የምትተዋወቁት እናንተ ሰዎች ያሏችሁ ነው፣ መንደር ያላችሁ ነው፣ አካባቢ ያላችሁ ነው እንጂ ትክክለኛ እናንተነታችሁን አታገኙትም። ትክክለኛ እናንተነታችሁን አላገኛችሁትም ማለት ትክክለኛ ኑሮ አትኖሩም። ትክክለኛ የህይወት ለውጥ የሚጀምረው እናንተ ራሳችሁ በእግዚአብሔር ልብ ውስጥ ስትገኙ። አሜን ሃሌሉያ። ኃጢአት ምን ማለት እንደሆነ ታውቃላችሁ? የሂብሩ ትርጉም ተቀጥታ የኃጢአት ትርጉም በነገራችን ላይ የሂብሩ ማለት ነው ኢየሱስ ጌታን ኢላማ መሳት ማለት ነው። ኃጢአት የሚመጣው ኢላማ ከመሳት ነው። ኢላማ መሳት ማለት የእግዚአብሔርን ዘላለማዊ ፕሮግራም ከመሳት ወይም አይደንቲቲ ከመሳት ነው። አያችሁ የእግዚአብሔርን ፕሮግራም ስትስቱ ነው ህይወት ውስጥ ኃጢአት መለማመድ የምትጀምሩት። በእግዚአብሔር መገኘት ውስጥ ነው ደግሞ ኢላማህን የምትመታው። አሜን። የተሳካለት ሰው የምትሆነው በእግዚአብሔር ፕሬዘንስ ውስጥ ነው። አሜን። ጎበዝ ነጋዴ፣ ጎበዝ አገልጋይ መሆን አይደለም ትክክለኛ ማንነት ማግኘት። ሃሌሉያ። እግዚአብሔር ወደ መገኘቱ ይመልሳችሁ።
እግዚአብሔር ወደ ሀሎቱ ይመልሳችሁ። ቀኝ እጆቻችሁን አንሱና እግዚአብሔር ሆይ በሉ። ሁሉ ነገር ይቅርብኝ፣ አንድ ነገር ልለምንህ፣ ዛሬ ማታ ህልውናህን ስጠኝ በሉ። ኢየሱስ ጌታ ነው። አረ ኢየሱስ ላባና ሁስ ከተባ ኢየሱስ ጌታ ነው። አሜን። ማንነቱ ጠፍቶበት የሚቅበዘበዙ አሳ አጥማጆች ሁሉ መንፈስ ቅዱስ ሲመጣ አንተ ራሳቸውን አገኙ። አንተ መቅበዝበዝ ተው፣ ወደ ውሃ ዳር መሽከርከር ተው፣ አሜን። ለመኖር መውተርተር ተው፣ ራሳቸውን አገኙ። ወንጌሉን ይዞ መሄድ ጀመሩ። በወንጌልን ይዞ ሲጓዙ ራሳቸውን ሲያገኙ በዛ ውስጥ ኑሯቸውን አገኙ፣ በዛ ውስጥ ዳራቸውን አገኙ፣ በዛ ውስጥ ልጆቻቸውን አገኙ፣ በዛ ውስጥ ፋይናንሳቸውን አገኙ። ብለሲንጋችሁ ያለው በእግዚአብሔር መገኘት ውስጥ ነው። ትክክለኛ ራይት ፕሌሳችሁ፣ ትክክለኛ ስፍራችሁ የእግዚአብሔር መገኘት ያለበት ቦታ ነው። የህይወታችሁ ትክክለኛ ቦታ የእግዚአብሔር መገኘት ነው። አሜን። ሻካና ኮራ በሃዲያቦስ አሜን በሉ። ቤተ ክርስቲያን ታውቃላችሁ አይደል? ያለ እግዚአብሔር ሀሎት ደስ አትልም። በጣም አስቀያሚ ስርዓት ቢኖር በነገራችን ላይ ሃይማኖት ነው። ያለ እግዚአብሔር መገኘት በጣም አስቀያሚ ነው። ያስጠላል። ሁሉ ነገር ያስጠላል። ከባድ በጣም በቃ ህይወት የሚበላሽበት ቦታ የት እንደሆነ ታውቃላችሁ? ያለ እግዚአብሔር መገኘት የሃይማኖት ስፍራ ነው። በጌታ ፊት ነው የምነግራችሁ። እውነት ስለሆነ ነው በድፍረት መነግራችሁ። በጣም ጨካኞች የሚፈበረኩበት ቦታ ያለ እግዚአብሔር ፕሬዘንስ ሃይማኖት ነው። አንገትን ይኸው ሳይራራ አዳራሽን ነካብኝ ብሎ አንገትን የሚቀላ ሰው የሚፈራው ሃይማኖት ቦታ ነው። ያለማ ያለ እግዚአብሔር መገኘት። የእግዚአብሔር መገኘት ከሌለ የሃይማኖት ቦታ መገዳደያ ነው። ዓለም ላይ በጣም በነገራችን ላይ ጨካኝ ሰዎች በሃይማኖታዊ አቅጣጫ አእምሯቸው የሰለጠኑ ሰዎች ናቸው። በሃይማኖት ስም ነው በነገራችን ላይ አንገት የሚቆርጡት በጣም ብዙ ቦታ። ለምን? ያለ እግዚአብሔር ፕሬዘንስ የሃይማኖት ቦታ በጣም አስቀያሚ ስፍራ ነው። ለምን ካላችሁ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ኢየሱስን ሪጀክት ያደረገው ቦታ ሃይማኖት ይባላል። የሃይማኖት መሪዎች ሊቀ ካህናት አይደል ኢየሱስን የሚያሳድዱት? ለምን ሲባል ያለ እግዚአብሔር መገኘት ራስህንም አሜን አምላክህንም አታውቀው። ቻጋዳ ባደቦሽ አሜን። እንደው አንድ ሰው ከኔ ጋር ይስማማል? አሜን። ከዚህ በኋላ በሉ ማውራት አልፈልግም ያልኩት መመስከር አልፈልግም እያልኩ አይደለም። የምስክርነት ትክክለኛው ትርጉም ሲጀመር በነገራችን ላይ መለፍለፍ አይደለም። የምስክርነት ትክክለኛው ትርጉም የመለኮትን ዓለም ሪፕሬዘንት አድርጎ መቆም ነው። እግዚአብሔርን ዓለም ወክሎ መቆም ነው። የእግዚአብሔር ማዳን ተመሰክራል፣ ምስክሮቼ ትሆናላችሁ ሲል እግዚአብሔር እያለ ያለው በነገራችን ላይ የማይገለጥ ሰማይ፣ የማይገለጥ ኃይል፣ ሕያው ያልሆነ ዓለም ዝም ብለህ ትለፈልፍልኛል። ኖ ኢየሱስ ጌታ ነው። ለዚች ዓለም ሕያውነቴን ትገልጣላችሁ፣ መኖሬን። አሜን በሉ። የሚኖር ሕያው የሆነ ህይወት ሰጥቶናል። እግዚአብሔር ህይወት ነው። እስቲ እግዚአብሔር ህይወት ነው በሉ። ዛሬ ለአንድ ነገር ነው የከሳት በኋላ ፕሮግራም ላይ የመጣሁት ለአንድ ነገር ነው። አሜን። የመጣሁት ወደ እግዚአብሔር ፕሬዘንስ ልመልሳችሁ። እግዚአብሔር እንደዛ ነው ያለ። ኢየሱስ ጌታ ወደሚጣፍጡ የእግዚአብሔር የመገኘቱ ዓለም ውስጥ ትገባላችሁ። አንድ ቃል በጣም ልቤን ነካኝና ይሄን ቃል በትንቢተ ኤርምያስ ላይ ምዕራፍ 2 ላይ አነብና ኢላሁስ ሸበከሊያ ኮራባዲያቦስ ከቁጥር 3-5 ላይ አንድ ቃል አነብና ቁጥር 8 ቁጥር 13 ጀምሮ በደንብ ሐሳቦችን አወራል። አባቶቻችሁ ከኔ የራቁት ከንቱ ነገር የተከተሉት ራሳቸውን ከንቱ የሆኑት ምን ጥፋት አግኝተውብኝ ነው ይላል እግዚአብሔር። እግዚአብሔር እንደዚህ አለ፣ አባቶቻችሁ ከኔ የራቁት ከንቱ ነገር የተከተሉት ከንቱ ማለት ማይረባ ለህይወታቸው ዋስትና የማይሆን ነገር ተከትለው የሄዱት ራሳቸው ከንቱ የሆኑት ራሳቸውም ከንቱ የሆኑት የሚገርም እኮ ነው። ምን ጥፋት አግኝተውብኝ ነው? እነርሱም ከግብጽ ምድር ያወጣን በወና ምድረ በዳ በጎድጓዳ በበረሃ መሬት በደረቅና በጨለማ ቦታ ሰው በማያልፍበት በማይኖርበት ስፍራ የመራን እግዚአብሔር ወዴት ነው ብለው አልጠየቁም። ኢየሱስ ጌታ
ከእግዚአብሔር ውጪ ሌላ ነገር ፈልገው ሲሄዱ አለ ያ ግን ከንትን ያወጣን አምላክ ወዴት ነው እንኳን ትዝ እንኳን አላልኳቸውም ትተው በመንገዳቸው ሄዱ። እኔ ፍሬዋንና በረከቷን እንድትበሉ ለም ወደ ሆነ መሬት አመጣኋችሁ። እናንተ ግን መታችሁ ምድሪቱን አረከሳችሁ፣ ርስቴንም ጸያፍ አደረጋችሁት። እግዚአብሔር ወዴት ነው ብሎ ካህናት እንኳን አልጠየቁ። ወዴት ነው ብለው ካህናቶች አልጠየቁም። ከሕጉ ጋር የሚውሉት አላወቁኝም። አይገርምም? ከመጽሐፉ ጋር ከሕጉ ጋር የሚውሉት ምን አላወቁኝም። መሪዎች አመጹብኝ። ነቢያቱ በበዓል ስም ተነበዩ። ክብር ለኢየሱስ ይሁን። ከንቱ ነገሮችን ተከተሉ። ስለዚህ እንደገና ከእናንተ ጋር እፋረዳለሁ፣ ከልጅ ልጆቻችሁ ጋር እከራከራለሁ ይላል እግዚአብሔር። የእውነት አማልክት ባይሆኑ እንኳን ቁጥር 11 አማልክት የለወጠ ሕዝብ አለን። አቤት አቤት አቤት! ይሄን ቃል እኮ ነው በጣም ልቤን ይነካው። ቁጥር 11 ይውስጥ እንዲህ በሉ፣ የእውነት አማልክት ባይሆኑ እንኳን የእውነት አምላክ ባይሆኑም እንኳን አምላክ የቀየረ ሕዝብ አለ ግን አላቸው። በኢየሱስ ስም እናንተ ሰዎች አሜን በሉ። ይሄን ቃል ገብቷቸዋል። የአማልክቶቻቸው የእውነት ባይሆንም እንኳን አምላክ የቀየረ ሕዝብ በምድር ላይ ታውቃላችሁ ወይ አለ። አማልክቶቻቸው የውሸት ናቸው፣ የሰው እጅ ስራ ናቸው፣ ነገር ግን አምላክ አይቀይሩም በዓለም ያሉት አለ። ማይ ጎነስ የእውነት አማልክት ባይሆኑ እንኳን አማልክት የለወጠ ሕዝብ አለን። ሕዝቤ ግን ክብራቸው የሆነውን በከንቱ ነገር ለወጡት። ሰማያት ሆይ በዚህ ተገረሚ፣ በታላቅ ድንጋጤም ተንቀጥቀጡ ይላል እግዚአብሔር። ቁጥር 13 ሉክ ምን ማለት እንደሆነ ምን አድርገው ነው የቀየሩ? አሁን ብዙ ሰው እኔ እግዚአብሔርን አልቀየርኩ ባካና እንደው የምትለኝ ግን ምን ማለት እንደሆነ መጽሐፍ ምን እንደሚል ሕዝቤ ሁለት ኃጢአት ፈጽመዋል። ያው የውሃ ምንጭ የሆንኩትን እኔን ትተዋል። ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶችን ለራሳቸው ቆፍረዋል። ምን ማለት እንደሆነ ታውቃላችሁ? ይሄ ማለት ሕዝቤ እኔን የሕያው ምንጭ ትተዋል ማለት ኢየሱስ ጌታ ተስፋ በማይሰጡ ምድራዊ ነገር ላይ ተደግፈዋል። ለመርካት እረፍት ለማግኘት ሌላ ምንጭ ወደ ግብጽ ወደ ዓለም ሕይወትሽን የሚለውጥ ነገር ምናምን ዘይቤያዊ ምናምን ፍለጋ የሆነ ዓለም እግዚአብሔር እኔ በቃቸዋለሁ ይላቸዋል። አንድ ሰው አሜን። ዛሬ ማታ አጠገባቸው ያለው ሰው ዛሬ ማታ በሉ መንፈስ ቅዱስ እንዲህ ያደርጋል በሉ። ሕይወትህን በሉ ያረሰርሰዋል። ውሃ የማይዙ ለሕይወታችሁ ዋስትና የማይሆኑ ቀዳዳዎችን ከሕይወታችሁ አስወግዱ ይላቸዋል። ከላይፋችሁ አስወግዱ። ወደ ግብጽ አትመለሱ። ሃሌሉያ። አንዳንድ ሰዎች በነገራችን ላይ ለሆነ ፍለጋ ዓለም ምክር ፍለጋ የሚሄዱ ሰዎች አሉ። ለትዳራቸው ለላይፋቸው። ወዳጆቼ ከእግዚአብሔር እናንተ ካላችሁበት ስፍራ የተሻለ ምክር ያለበት ቦታ የለም። እግዚአብሔር ሕያው ምንጭ ነው። እስቲ እግዚአብሔር ሕያው ምንጭ ነው በሉ። እግዚአብሔር ሕያው ምንጭ ነው። በጌታ በኢየሱስ ስም እግዚአብሔር በዛሬ ምሽት ወደ ጸሎት ይመልሳችሁ፣ ወደ መንፈስ ቅዱስ እሳት ይመልሳችሁ፣ ወደ መቃጠል ይመልሳችሁ፣ ወደ ሪቫይቫል ይመልሳችሁ። ሕይወታችሁ ውስጥ አንዳንድ እውቀቶች በተሳሳተ በመረዳት ከሕይወታችሁ የሚነጥቁት ነገር ቢኖር አንዱ ፕሬዘንስ ነው። ወይም በእግዚአብሔር ሕልውና ውስጥ መጫወትን ከሕይወታችሁ የሚነጥቁት አንዳንድ በነገራችን ላይ የገባን የሚመስሉ ነገሮች ናቸው። በጣም ብዙ ሰዎች ሕይወታቸው ውስጥ የሆነ ነገር በነገራችን ላይ ጭንቅላታቸው ውስጥ ይገባና እግዚአብሔርን መፈለግ በእግዚአብሔር መገኘት ውስጥ መቆየትን ይሰርቅባቸዋል። እና አንዳንዱ ሰው ምንድነው የሚታወቃላችሁ? ኢየሱስ አንዴ ላንተ ጾሞልሃል፣ ጾም ለምን ያስፈልግሃል ብሎ ጭንቅላት ውስጥ የሆነ ዘር ይዘራል። ከዛ ሙሽራው እያለ ምናምን ይጠቅስላል። ያንተ መምህር ለምን አይጾሙም ሲላቸው፣ ክብር ለኢየሱስ ይሁን። ያንተ ደቀ መዛሙርቶች ለምን መምህር ሆይ አይጾሙም ሲላቸው፣ ሙሽራው አብሯቸው እያለ ለምን ጾም? ሙሽራው ሲሄድ ይጾማሉ አለ። አሜን። ለምን እንደሆነ ታውቃለህ? አሁን አጠገባቸው ነው። እሱ ሲሄድ ግን ሊያዩት ስለሚፈልጉ ይጾማሉ። ሊረዱት ስለሚፈልጉ፣ ሊያገኙት ስለሚፈልጉ፣ ከሱ ሕልውናው ጋር መጓዝ ስለሚፈልጉ ይጾማሉ አሉ። ክብር ለኢየሱስ ይሁን። ይፈልጉታል፣ ሀሎቱን ይፈልጉታል። መጽሐፍ ቅዱስ ይናገራል፣ ዋሊያ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች።
ክብር ለኢየሱስ ይሁን። ስጋዬም አንተን እጅግ ናፈቀ። አይ ይሄ ስጋዬ እንኳን አንተ በህይወቴ በስጋዬ ላይ እንድትገለጥ ብሎ ፈለገ። እግዚአብሔርን መፈለግ በሉ። እግዚአብሔር መፈለግ ከእግዚአብሔር ፕሬዘንስ ጋር ለመጓዝ የሚረዷችሁ የመጀመሪያው ነገር ኢየሱስ ክርስቶስ ጌታ ነው። አሜን። በእግዚአብሔርና በእናንተ መካከል የገቡ ከንቱ የሆኑ ጥያቄዎችን አስወጡ። ከንቱ የሆኑ ፍለጋዎችን ከህይወታችሁ አስወጡ። ለምሳሌ 24 ሰዓት በተንበርከክ ቁጥር ሁሉ የምትጸልየው ጸሎት ዝም ብሎ አላፊ ምድራዊ ነገር የሆኑትን አስወጡ። በነገራችን ላይ ስለዚህ ምድር ዝም ብላችሁ ስትጸልዩ ከህይወታችሁ መካከል ምን እንደምታጡ ታውቃላችሁ? ፕሬዘንስ። ዝም ብላችሁ ስለ ኑሮ ብቻ፣ ስለ ህይወት ብቻ፣ ስለ ፋይናንስ ብቻ፣ ስለ የሆነ ነገር ብቻ ስትጮው በጣም ሴንስ ማድረግ የምታቆሙት ፕሬዘንሱን። ይሄን ቼክ ያደረጋችሁ ሰዎች ታውቃላችሁ። ዝም ብለህ ጌታዊ ኑሩ ጌታዊ በቃ ሀብታም ጌታዊ እስቲ በሉ መሆናችሁ አይቀርም። ግን በህይወታችሁ ሴንስ ማድረግ የምታቆሙት የመጀመሪያው ፕሬዘንሱን። መጽሐፍ ቅዱስ የሚለው ለምን መሰላችሁ? አያችሁ ወዳጆቼ፣ ጋሪው ፈረስን ጎትቶ አያውቅም። እደግመዋል፣ ጋሪው ፈረሱን ጎትቶ አያውቅም። ፈረሱ ነው ጋሪው የሚጎትተው። ለዚህ ነው መጽሐፍ ቅዱስ ጽድቁን መንግስቱን እሹት ሌላው ሃሌሉያ አሜን ሌላ ሁሉ እሲ ጽድቅና መንግስት ይሄን እናውጣው። ይሄን ቃል እግዚአብሔርን ፈልጉት። እግዚአብሔርን በህይወታችሁ ዋና አድርጉት። እርሱም ብቻ ተጠሙት። የዛ ጊዜ እንደዚህ ይሆናል። ማቴዎስ ወንጌል ምዕራፍ 6 እሺ ቁጥር 10 ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ስለዚህ ከሞን ድገሙ። ስለዚህ ምን እንበላለን፣ ቅድም ብያችኋለሁ። ምን እንጠጣለን፣ ስለሚበላ ስለሚጠጣ ስለሚለበስ ብቻ ነፍሳችሁ በሱ ራብ ከተሞላች ከህይወታችሁ ሴንስ ማለት ነው። አሜን። ምክንያቱም እነዚህ ሁሉ ከንቱ ነገሮች ናቸው። እንኳን አንተ አህዛብ በዚህ ዓለም ያሉት እንኳን ይሄንን ጥያቄ ጠይቁት። ለዚህ ነው የሚኖሩት አለ። ያንተ ለየት የሚያደርግ ሌላ ነገር አለ አለ። አንድ ሰው አሜን ይበል። እሺ ብላችሁ አትጨነቁ። እሺ አህዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና አህዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና እሺ የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። እስቲ በሉ የሰማዩ አባቴ እነዚህ ሁሉ እንደሚያስፈልጉኝ ያውቃል። ምን ይላል? ያውቃል። ማ የሰማዩ አባቴ እንደሚያስፈልጉኝ እነዚህ ነገሮች ለኔ እንደሚያስፈልጉ እግዚአብሔር ያውቃል። እስቲ በሉ ያውቃል በሉ። ያውቃል። እግዚአብሔር እነዚህ ነገሮች ለኔ እንደሚያስፈልጉ ካወቀ ምፈልገው እሱ ምክንያቱም የሚያስፈልገኝን የሚያውቅልኝ እሱ ነው። ካም ኦን እስቲ በሉ እግዚአብሔር እነዚህ ሁሉ እንደሚያስፈልጉኝ የሚያውቅ ከሆነ የሚፈለገው የሚያውቅልኝ ነው። አያችሁ ለኔ ምን እንደሚያስፈልገኝ ምን ጊዜ እንደሚያስፈልገኝ የሚያውቀው እሱ ስለሆነ እሱን ስትፈልጉ የሚያስፈልጋችሁ ይገኛል። እሺ ከሁሉ አስቀድማችሁ ግን ከሁሉ መጀመሪያ የእግዚአብሔር መንግስትና ጽድቁን እሹ። የእግዚአብሔርን መንግስትና ጽድቁን እሹ። ከዛስ ምን? እነዚህ ሁሉ ይጨመሩላችኋል። አሜን። አሁን ይኸውላችሁ ከዚህ በፊት ይሄን ቃል አውቀዋለሁ የሚለውን ከጭንቅላት ውስጥ አውጡት። አሁን የምናገረው ነገር አንድ ቀን ይሄን ቃል ሰምቶ እንደማያውቅ ሰው ስሙኝ። አሁን አንዳች ነገር እግዚአብሔር እንደሚያበራለት አስባችሁ ስሙኝ። የመጀመሪያው እግዚአብሔር አዲስ ነገር እንዳይናገራችሁ የሚከለክለው የሆነ ጥቅስ የሆነ መድረክ ላይ በተደጋጋሚ ሃይማኖት ቤት ሲነበብ ጭንቅላት ይሰማና ወዲያው በነገራችን ልክ ጥቅሱ ሲነበብ እዚህ ጋር ይቆልፈዋል። ለምን? እቺን ጥቅስ ከዚህ በፊት አውቃታለሁ ይላል እዚህ ውስጥ። ለዚህ ነው መገለጥ ማታገኙት። ለዚህ ነው ብርሃን። መጽሐፍ ቅዱስ ስታነቡ ሁልጊዜ በነገራችን ላይ መስታወት ፊት ስትቆሙ የምትቆሙበት መንፈስ ይዛችሁ ቆሙ። ትላንት አይቻለሁ አትሉ። መስታወት ፊት ስትቆሙ ክብር ለኢየሱስ ይሁን። ትላንት አይቻለሁ ብለህ ለመስታወቱ ለመናገር በሚያቃጣ ልብ አትቆምም። ለመስታወቱ ሊያወራ በሚል አይነት ልብ አስተዋወቀው። መስታወት ፊት ስትቆም ሁልጊዜ አዲስ ነህ አይደለም። ትላንት ማለት ነው። ቅድም አይተህ ጓዳ ገብተህ ተመልሰህ ከዛ ትንሽ ቆይተህ ልትወጣም ስትል ተመልሰህ ለምን እንደሆነታል ስቲል ነው ከሱ ነው የምሰማው። በራስህ እርግጠኛ አይደለም። ስቲል የመስታወቱ ላይ ነው እርግጠኝነትህ። ከዛ ትንሽ ቆይተህ አሁንም የሆነ ነገር ታያለህ።
ወዳጆቼ የእግዚአብሔር ቃል ፊት ሁሉ ነገራችሁን ታዩ። የሆነ ነገርን አንድ ሰው ጮህ አሜን በል። ትዳርህን ዞር ብለህ ልጅህን አስተዳደግ ቁመናህን ጤንነትን አንድ ሰው ጮህ አሜን በል። ሁሉ ነገርን በእግዚአብሔር ቃል ውስጥ ይኸው። ስለዚህ እያንዳንዱን ነገር ከእግዚአብሔር ቃል አይተ በእግዚአብሔር ቃል ራይት ከሆነ ይቺ ዓለም ምትልህን እርሳው። ማንም የሚያወራውን እርሳ። ሃሌሉያ አሜን። አሁን ጽድቁን፣ መንግስቱን፣ ሀልወቱን፣ ፕሬዘንሱን፣ እሱነቱን ፈልግ። አሜን። እግዚአብሔር ለህይወት ያስፈልገኛል በል። ትላንት አግኝቼዋለሁ ቸርች እንዳትል አላባሃዱሻ ይሄን ቃል ከዚህ በፊት ሰምቼዋለሁ እንዳትል። ሁልጊዜ እንደዚህ በል። እግዚአብሔር ፊት ዜሮ ሆን። ሁልጊዜ ባዶ ሆን ራስህን። አያውን በመንፈሱ እንዳትረሰርስ የሚያደርግ እቺ ሚጢጥዬ ጭንቅላት ይዘህ ማለት ነው። ትንሿን ዕውቀታችን እኮ ነው ይዘን ልክ እግዚአብሔር ጋር ስንገብ አይ ይሄን አውቃለሁ ትላለህ። እግዚአብሔር ሊያሳውቅ ሲመጣ አውቃለሁ ብለህ ዘግተኸዋል። እግዚአብሔር ሊባርክ ሲመጣ፣ እግዚአብሔር ሌላ በር ሊከፍት እግዚአብሔር እንደገና በመንፈሱ ሊነካ ሲፈልግ እቺንማ ታውቃታለሁ ትለኛለህ። ኧረ አንድ ሰው ጮህ አሜን በል። አንድ ሰው እንኳን ተነክቶ ሲል ወይ እቺን ከዚህ በፊት በል ገና መንፈሳዊ ልጅ ሆኜ ተንቀጥቅጬ ነበር ትላለህ። አንድ ሰው ጮህ አሜን በል። እኔ ድሮ ገና መንፈሳዊ ልጅ ሆኜ ወደ ጌታ በመጣው ሰሞን እንዲህ ያደርገኝ ነበር ትላለህ። ይሄ እኮ ሞት ነው። እግዚአብሔር ምስክሬ። አንተ እንዴት ድሮ እንዲህ ያደርገኝ ነበር ትላለህ። አንድ ሰው ጮህ አሜን በል። ወዳጆቼ በእግዚአብሔር ፊት ስትቆይ የሚያረግህ መጨመር አለበት። ከትላንት ይልቅ ሊያረግህ ይገባል። አንድ ሰው ጮህ አሜን በል። ትላንት ያኔ እችን ወቅት ብዙ ሰው ሲል ሰምቻለሁ። በጣም ብዙ ሰዎች፣ ብዙ አገልጋዮች፣ ብዙ በቤተክርስቲያን ውስጥ ያሉ ሰው እቺን አይነት ስሜት አውቃታለሁ ይላል። እኔ ድሮ እንደዚህ ያደርገኝ ነበር። እቺ መንፈሳዊ ልጅነት አፍላነት ታይም ናት ይላል። ወንድም ብስል ኢየሱስ ጌታ ያኔ ሳልበስል አሜን። ያኔ በጌታ ሳልጠነክር ሳልበስል እቺ ስሜት አውቃት ነበር። በስለህ ነው የደረከው ወዳጆቼ። በስለህ አይደለም ጥሬ ሆነ ነው። በጣም አለት ሆነ ነው። አለት የማይነካ አለት፣ ውሃ ወደ ውስጥ የማይገባው አለት እንጂ በስለህ አይደለም። መብሰል እብደት መጨመር ነው። መብሰል መነካት መጨመር ነው። በጣም በመንፈሳዊ ነገር እየበሰላችሁ ስትመጡ ለጌታ ለመነካት በጣም ስስ እየሆናችሁ ነው የምትሄዱ። ኢየሱስ ጌታ ነው። በጣም ለእግዚአብሔር ለመነካት ቅርብ የሚያደርጋችሁ መንፈሳዊ ብስልነት ነው። መንፈሳዊ ብስለት በሉ አጠገባችሁ ያለው ምን ማለት እንደሆነ ታውቃለህ? ማለት መንፈሳዊ ጨቅላነትህ ጥለህ ይበልጥ ስር መስደድ፣ ይበልጥ ማወቅ፣ ይበልጥ መረዳት። መንፈሳዊ ብስለት እኮ አላዋቂነትን መጣል ነው። ዕውቀት አልባ ህይወትን መጣል ነው። ታዲያ ቆይ ስማኝ። አረ ኢየሱስ ጌታ ነው። ትንሿ ዕውቀት ያን ካደረገች በጣም ሲገባህ እግዚአብሔር ምን እንደምትሆን ገብቷል። ወይኔ አንዳንድ ጊዜ ትንሽ መንፈስ ቅዱስ ልባችሁን ሲነካችሁ የሆነ ስለ እግዚአብሔር ጥቂት መንፈስ ቅዱስ ሲያስረዳችሁ እንደ እብድ አይላል አባምንሁንልህ አረዋይ ትላላችሁ። ይቺ እኮ በጥቂቱ መንፈስ ቅዱስ ለልባችሁ የእግዚአብሔርን ፍቅር ሲነግራችሁ ነው። ታዲያ በጣም ቢነግራችሁ ብላችሁ አስቡ። በጣም ሲገልጥላችሁ፣ በጣም ሲበራላችሁ ምን እንደምትሉ ታውቃለህ? ጌታ ሆይ እንኳን በኑሮዬ በሞቴ ልመስል እወዳለሁ ትላለህ። በሞቴ እንኳን ልመስል እወዳለሁ። ይበልጥ ላውቅህ በሞቴ እንኳን ልመስልህ አይደለም። በዚህ በኩል ልረዳኝ ትላለህ። ለጌታ ትላለህ። በዚህ በኩል አይደለም፣ በዚህ በኩል ልረዳኝ ትላለህ። አይ ቀጥ አድርገህ እንደ ኢየሱስ አትስቀለኝ፣ አዘግዝቀህ ስቀለኝ ትላለህ። አሜን። እኔ ልባርካችሁ። ኢየሱስ ጌታ ነው። በምድር ላይ ታይቶ የማይታወቅ የፍቅር ሰደድ እሳት ያገኛችሁ። ታይቶ የማይታወቅ በጣም የሚለይ ይሄ ልጅ ሊያብድን ነው እንዴ እስኪሉ እግዚአብሔር በፍቅሩ ያጥለቅልቃችሁ። መረዳት ነፍሳችሁን የያዛት፣ የመገለጡ ብርሃን ነፍሳችሁን የያዛት ያገኛችሁ። ዛሬ ማታ ያገኛችሁ ነው ምለው። ያገኛችሁ እኮ ነው ምለው። ዛሬ ማታ ያገኛችሁ፣ ላይት ያገኛችሁ፣ ብርሃን ያገኛችሁ። ፎቲዞ አሜን።
መጽሐፍ ቅዱስ የጌታችንን የኢየሱስ ክርስቶስ አምላክና አባት ይበልጥ እንድታውቁት ይበልጥ ወደ መረዳት ባለጠግነት እንድትደርሱ አሜን 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 በሉ ባካሽ። የእውቀትን ባለጠግነት እንድታገኝ እንድትሞሉ በጌታ በኢየሱስ ስም ይሄ ጸጋ ያገኛችሁ። አረፍ በሉ። ቀኝ እጆቻችሁን ከፍ አድርጉና እንዲህ ጌታ ሆይ ዛሬ ይበልጥ ላውቅ እፈልጋለሁ። በአይምሮዬ ውስጥ ያለ በነፍሴ ውስጥ ያለ ሌላ ፍላጎት ሌላ ጩኸት በኢየሱስ ስም ተጠርጎ ይውጣ። አሜን። ክብር ለኢየሱስ ይሁን። በጣም በህይወቴ ያስፈልገኛል ብሎ ቦታን ያዝ ይሄን ቢያደርግልኝ ይሄ ቢቀየር እኮ እኔ ሰው ሆናለሁ የሚያስብል ሰው የምትሆነው በእግዚአብሔር ልውና ነው። አሜን በሉስ። ሁኔታዎች እንዲህ ይሉናል። ክብር ለኢየሱስ። ይሄ ነገር በር ቢከፈት እኮ አንተ ይል ብሎ ይነግረን። ከዛ ፍለጋችን ብቻ እሱ ጩኸታችን ያ ብቻ የሚያልፍ ነገር የሚጠፋ ነገር ጩኸት አባባ ለሱ ነው ምንጮህ እና በጣም በነገራችን ላይ መንገድ እየሳተች ቤተክርስቲያን ብዙ ቦታ ላይ እየሳተ እንደሆነ የምታውቁት ሰው በጣም የሚነካው የዚህ ዓለም ነገር ሲነገረው ነው። ድምጽ ራሱ ጩኸት የምትሰማው ምን ሲነገረው እንደሆነ ታውቃላችሁ? ኑሮ ውስጥ ያለ የሆነ ችግር ሲነገረው፣ ስለ እግዚአብሔር ፕሬዘንስ ንገረው፣ ስለ ዘላለም ህይወት ንገረው፣ በክርስቶስ የሆንከው ንገረው። ሰው ጉርጓላችሁ ምንጭ የሌለውን ጉርጓድ ቆፍሯል ያልኳችሁ ይሄ ነው። አረ ህይወት በነገራችን ላይ ራሱ የተቃውሞ ብቻ ለምን እንደሚሆን ታውቃላችሁ? የአማኙ ከእግዚአብሔር መገኘት የራቀ ህይወት ስለሚመራ በእግዚአብሔር መገኘት ውስጥ ተቃዋሚ አይደለም ትሆን ስም አትልም። ሲጀመር በመገኘቱ በፊት ትልቅ ችግር የለም። ሁሉም እንደ ውሃ ይፈሳል። ስለዚህ ምንም አይመስልም። ከእርሱ ጋር ብቻ የምትጫወተው ዳዲ ነው የምትለው እንደገባ አባዬ ይበልጥ ንከኝ፣ ይበልጥ ልወቅ፣ ይበልጥ አረስርሰኝ፣ ይበልጥ ቀባይ፣ ከትላንት ይልቅ የባሰ ልወቅ፣ ከትላንት ይልቅ የባሰ ልረዳ። አሜን። አረ ይበልጥ ይግባን። አረ ኢየሱስ ይበልጥ ይግባን። አያ እግዚአብሔር ይበልጥ ያስረዳ፣ ራሱን ይበልጥ ያስረዳልን። ሻታባ ራክ ዛሬ ማታ በህይወታችሁ የማትረሱት ሌሊት ያገኛችሁ። በህይወታችሁ ዘመን የማይረሳ ሌሊት ይሆነላችሁ። እግዚአብሔርና አንተ ለብቻችሁ የምትገናኙበት። አንተ ያዕቆብ ኢየሱስ ጌታ ማንነቱ ጠፍቶበት በረከት ፍለጋ ሲደክም ከረመ። አንድ ቀን ግን ሲመለስ ሁሉንም አሻገረ። እነዚህ ሁሉ አልደበቁኝም አለ። እነዚህ ሁሉ ማንነት አልሰጡኝም አለ። ከብቶቹን አሻገረ፣ ሚስቶቹን አሻገረ፣ ሎሌዎችን አሻገረ፣ አህዮችን አሻገረ። እሱ ብቻውን ቀረ። ከዛ እንደዚህ አለ፣ እግዚአብሔር ሆይ አሁን አንተን ብቻ ፈልጋለሁ። አሁን እግዚአብሔር ሆይ ገና በእናቴ ማፀን እያለሁ ገዢ ነህ ያልከኝን አንተን ፈልጋለሁ። ታላቁ ለታናሹ ይገዛል ብለህ ቃል የሰጠኝን አንተን ፈልጋለሁ። ሌሊቱን ሙሉ ሲታገረው አደረ ይላል። ከዛ ምን ላድርግ ምንድነው ሲል ልቀቀኝ፣ አቅላልቷል ልቀቀኝ፣ ሊነጋ ነው ሲለው ዲያ አለቀም። እና ምን እንደምፈልገው ባርከኝ። ይሄኛው ባርከኝ ከብት አይደለም። ይሄኛው ባርከኝ በግ አይደለም። ይሄኛው ባርከኝ እንስሳ አይደለም። ይሄኛው ባርከኝ የእግዚአብሔር ህልውና ነው። አንተን ማወቅ ፈልጋለሁ። ማንነቴን መረዳት ፈልጋለሁ። ፕሬዘንስን ማወቅ ፈልጋለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይታገለው የነበረው መልአክ የጎኑን ሽሉዳ ነካው ይላል። አንድ ሰው ጮህ አሜን ይባላል። ነካውና እንደዚህ ያለው ያዕቆብ ሆይ አለ፣ ከዛሬ ጀምሮ ስም ያዕቆብ አይባልም አለ። አታላይነትን ያለ ማንነትን ኑሮ ስም ያልሆነውን ህይወት መኖር ካንተ ላይ ተወገዳል። ከዚህ ቀን ጀምሮ እስራኤል ትባላለህ። አንተ ለኔሽን ነው የተፈጠርከው። ለራስህ መኖር አበቃ። ለትውልድ መኖር ትጀምራለህ። ለብዙዎች መድኃኒት ትሆናለህ። ዛሬ ማታ መድኃኔዓለም የእግዚአብሔር ልጅ ከሰማይ የወረደው የህይወት እንጀራ በመንፈስ ቅዱስ መገኘት ይንካችሁ። አረ ይበልጥ ይቀባችሁ፣ ይበልጥ ይቀባን፣ ይበልጥ ያርስረሰን፣ ይበልጥ ፕሬዘንሱን ያብዛልን። በጌታ በኢየሱስም ይሄ ይብዛላችሁ። አሜን በልባካችሁ። እንደ ካህን እንደ አሮን ከመቅደስ ስትወጣ ከቤት ስትወጣ መንገድ ላይ ማንም ሳይጠይቅ ማለፍ እስኪታወቅ ድረስ ራካታ ደባ ከአንድ ካህን አሮን ከቤት ሲወጣ ከአንድ መንደር ሲመጣ የተቀባው ዘይት ይንጠባጠባል፣ በልብሱ መደረቢያ ይንጠባጠባል፣ ሽታው አካባቢውን ያውጃል።
እና አሮን መሄዱን ያላየ ሁሉ ያውቃል። በዚህ ቦታ አሮን ሄዷል ይላል። በዚህ ቦታ ካህን ሄዷል ይላል። በጌታ በኢየሱስ መለኮት በሕይወታችሁ ይንጠባጠብ። መገኘቱ በላይፋችሁ ሲንጠባጠብ በጌታ በኢየሱስ ይሄን ፕሬዘንስ ውሰዶ። አንድ ሰው ጮሆ አሜን ይበለኝ። ይኸውላችሁ የወርሺፕ ማኖች፣ አገልጋዮች፣ ዘማሪዎች፣ ሰባኪዎች መድረክ ስትቆሙ ዘምሩ። እጅ አንሱ ሳትሏቸው፣ በቃ ወደ ላይ እጃችሁን አንሱ ሳትሉ ሰዎች ማን እናንተ ጋር እንዳለ ይወቁ። ማን ካንተ ጋር እንዳለ ይወቁ። የሰውን ሁሉ ልብ የሚያንበረክክ መገኘት ያገኛችሁ። እናንተን ለእግዚአብሔር የሚያስገዛ መገኘት ያገኛችሁ። ያ ህልውና ይብዛልን ጌታ ሆይ አሜን። ሳትናገር የሚያወራ ብዙ ለማብራራ ሳትሞክር የሚያብራራ ብዙ ለመናገር ሳትሞክር የሚገለጥ ህይወት ሁሉ የእግዚአብሔርን ፕሬዘንስ የሚገልጥ ውሰዱ 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 በኢየሱስ። ይሄን መንፈሳዊ ዓለም ውሰዱት። ይሄንን ዓለም በጌታ በኢየሱስም ውሰዱት። እግዚአብሔር ህይወታችሁን ያትረፍርፈው። አሜን በሉ። አንድ በረከት ልባርካችሁ። እግዚአብሔር በመገኘቱ ያዝረክርካችሁ። ዝርክርክ ያርጋችሁ። ይሁን እርጥብጥብ ያለ ሰው ታውቃለች። ዝርክርክ ያለ ሰው ዶፍ ዝናብ ያጥለቀለቀው በዝናብ የረሰረሰ ልብሱ የረጠበ ዝም ብሎ የሚንገዳገር ሰው በኢየሱስ ስም ይሄ መንፈሳዊ ዓለም ያገኛችሁ። ራካኒ ካታሊካ ባራዲያ ሻባጋዳ ባህዲ ገደቦስ እግዚአብሔር አለ በሉስ። ድገሙና እግዚአብሔር አለ በሉስ። እግዚአብሔር አለ በሉስ። ሕያውን አምላክ ፈልጓለሁ በሉስ። ባጋዳ ባህዱ ገዲ በሂላ ካታርከዳ ረከተለ በጋዳ ባጋዳባ ዛሬ አንድ ሰውማ ከእግዚአብሔር ጋር ፊት ለፊት ይገናኛል። ዛሬ አንድ ሰውማ ከእግዚአብሔር መገኘት ጋር ይገናኛል። ዛሬ በእግዚአብሔር ህልውና ትረሰርሳላችሁ። እግዚአብሔር አንድ ሰው ሲበሰብስ ያሳየኛል። በመገኘቱ ሲበሰብስ ያሳየኛል። በህልውናው ሲበሰብስ ያሳየኛል። አጠገባችሁ ያለው ሰው እጅ ላይ ተያያዙ። ጀገደለ በገደ 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 ቦሽ ረገደ በገደ 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 ቦሽ ማሳምባር ካዲካ ደባሃዲ ገዶስ ለከተ በረከደ በገደ ቦሽ ላባሪያ ኮስታንዳ ካሪዳ ሊጎቶሬከተ ባራዲ ገዳ አሱንዴ ቤርካ በህልውና ረስረሰኝ በሉት። በመገኘት አበስብሰኝ በሉት። ከዚህ በኋላ እኔን ካንተ ውጭ አይወቁኝ በሉት። እኔን ከህልውና ውጭ አይወቁ። እኔን ካንተ ውጭ አይተዋወቁኝ በሉት። ዛሬ እንድትቀባኝ ፈልጋለሁ። ዛሬ እንድታረሰርሰኝ ፈልጋለሁ። ረገደ ገደ በገደ በገደ ቦሻባ ለብሪካ ቱንዳ ባርካዳ ለከተ ካዳካቱ ሻካዳ ረከተ ለበረደ ገደ ባስ አጠገባችሁ ያለው ሰው አጥብቃችሁ ያዙት። ሁሉም ሰው ይያዝ። አሁን በዛይት መጸለይ ጀምራ። በጣም ከባድ የሆነ መንፈሳዊ ዓለም እየተንቀሳቀሰ አሁን በኢየሱስ ስም በኢየሱስ ረከተለ ማንዶ ዚጊዲ ቢጋዳቦስ ከተ ራካቱራ ባሃዴቦሽ ረከቴ ረከቴ ረኬ ራፓሱንዴ ራካቱ ሸበከተለ ባውንዴ ሴቴፕራ ሸሌባጋታንዳ ባራዲጋዳቦስ ቴክ rakatala paradia shekete lemondo ricosada atendo parada zeketosh brakashede bodos rikatala bagadi begadabosh reketele begadabosh right now reketelebe brakatala baria shilibiragos አድልን ተካፈሉት ህይወትን ተካፈሉት ላይፍ ተካፈሉት ህይወትን አካፈልኳችሁ በኢየሱስ ስም ስልጣን ህይወትን አካፈልኳችሁ በኢየሱስ ስም የድግምት አሰራር ከህይወት ላይ ተሰበረ ህይወትህን ወደ ኋላ የሚጎትት ረከቴሌማንዶ ዚጋዳላ ባጋዲ ገደቦሽ ሪጋዳቦሽ ላብራካሱዳ ባራዲያቦስ ሸከቴሌማንዶ ህይወትን አካፈልኳችሁ in the name of Jesus ህይወትን አካፈልኳችሁ in the name of Jesus ህይወትን አካፈልኳችሁ ህይወትን በጌታ በኢየሱስ ስም አካፍላችኋል ላይፍ
የሚኖር ህይወት የሚገለጥ ህይወት ሊብረኒ ሶዶ ህይወታችሁ እግዚአብሔርን ይግለጠው። ህይወታችሁ እግዚአብሔርን ይግለጠው። ረጋደጋዲ ገደበደቦስ ፕሬ ሪጋዳቦስ የሚገለጥ ህይወት ካማት ዛጋዳጋዲ ገደቦስ ዴሊቨረንስ ነፃነት ህይወትን አካፈልኩ ላይት በዘመናችሁ ላይት የሚኖር ህይወት የሚገለጥ ህይወት የሚብራራ ላይፍ ጀገደለበገደበገደቦሽ ተቀበሉ 1 2 3 ካማት ራካታላ ባዲያቦሽ ረከቴሌሞንዶ ህይወትን አካፈልኩ ህይወት የሚኖር ህይወት የሚገለጥ ህይወት የማይደበቅ ህይወት የማይለወጥ ህይወት በኢየሱስ ስም ለዚች ብላቴና ዓለምን አስተላልፋል። ሱፐርናቹራል ዓለም አስተላልፍ ኢየሱስ ራካታ የሚገለጥ ህይወት የሚኖር ህይወት የሚብራራ ህይወት በዘመናችሁ የምትገልጡት ህይወት በዘመናችሁ የሚገልጡት ህይወት ጨለማ የማያደበዝዘው ህይወት ረከሳንዳባ እጆቻችሁን ከፍ አድርጉ። አንድ ደቂቃ ነው የምጸልየው። ታያላችሁ። አሁን ሊገደባ ሀዱ ገደባ ከፍ አድርጉ። እጆቻችሁን ከፍ አድርጉ። ከኔ ጋር 3 ጊዜ እንደዚህ በሉት። አባት ሆይ ላይ ይፈልጋሉ በሉ። አንድ አባት ሆይ ላይ ይፈልጋሉ። 2 3 ባጋዳ ጸጥ በሉ። አሁን ጸጥ ኤላማንዳ ባራዲ ገደቦስ ሰተባ ረገደ በገደ ቦሻ ላባጋዳ ባጋዳ ባስ ጸጥታ። አይኖቻችሁን ጨፍኑ። ጸጥ በሉ። አሁን 12 ሰዎች ባሉበት እንደ ሞተ ሰው ሆኖ ይወርቃሉ። ለፔንዴ ቦሳታ ካደ የሚኖር ህይወት የሚገለጥ ህይወት ኢላባራ ዲጋዳ ባጋዳ በገደ ቦሽ ገደ ቦሽ ላባጋዳ ባጋዳ ቦስ ለማጋዳ ገደ ቦሽ ለሚገለጥ ህይወት የሚኖር ህይወት የሚተረክ ህይወት የምትገልጡት ህይወት ከፍ ጸጥታ ሉክ ጸጥታ። አንዴ ጸጥ በማገለግለው ጌታ ፊት ይኸው የልጅነት የአምላክ ምስክር። አሁን ሰዎች የእግዚአብሔር ልጅ ኢየሱስን ማየት ይጀምራሉ። ታያላችሁ። አሁን ከባባድ ጩኸቶች፣ ከባባድ ድምጦች፣ ከባባድ ፕሬዘንስ ምልክቶች ይሰማሉ። አንድ ነገር ብቻ ነው የምለው፣ ዴማ ኖዶባ ካታል ዜቤን አናኮቫ ጸጥታ። ታያላችሁ። አሁን በጣም ብዙ ሰዎች በሰዓቱ የእግዚአብሔር ፕሬዘንስ ባቸው ሲሞላ ሲያጠቃልለው የመንፈስ ቅዱስ እሳት 1 የመንፈስ ቅዱስ እሳት 2 የመንፈስ ቅዱስ እሳት 3 ሰዎችን እግዚአብሔር ይቀበለው ይበልጥ በናዝሬቱ ጌታ በኢየሱስ ክርስቶስ ኢየሱስ ክርስቶስ መንፈሳዊ ለጌታ ከፍ ያለ ለኢየሱስ ክብር ይሁን።
ለጌታ ከፍ ያለ ጭብጨባ ኢየሱስ